ቪዲዮ እየሰራሽ ታስጨቀጭቂኛለሽ በሰላም ነው እና እኔ እንድትጠናከሪ እንጂ ታውቂኛለሽ ባህሪዬን በትንሽ በትልቁ ደግሞ ቶሎ ለምን እንደሚከፋሽ አላውቅም እነሱ ለማበረታታት ችግር የለባቸውም ግን ምን ብሰራላችሁ ጥሩ ነው ማለት ምን እንድሰራ ነው የምትፈልጉት እስኪ እናንተ ኮሜንት ላይ አስቀምጡ ማለት ምን ቢሰራ ነው የምታዩት እኔ ግራ ገብቶኝ የለውም እነሱ ወሬ ነው የሚወዱት እንትና ድንግልና የወሰደው ሰጠኝ ተቀበልኩ ምናምን ነው የሚወዱት ያንን ማድረግ ስለማቻያቺ እንደዛ አይነት ማለት እኔ ወንድ ጋር ምናምን መስራት እኔ አልፈልግም በጣም ነው የሚያምረው በዚህ ለብሻ ሳይቻቸዋለሁ እነዚህ አዳዲስ ናቸው ሻርፖቹም እንደምታዩት ነው ይሄ ሽፎን ደግሞ በቃ አሁን ሁሉንም ከለር ነው እንግዲህ ያመጣሁት እንደምታዩት ቆንጆ ነው ይሄንን የራሱ ሻርፕ አለ ኖርማሊ በዚህ ሻርፕም በሌላም በፒንክም በሁሉም መለበስ ይችላል ግን እንደዚህ እኔ አሁን ለራሴ ቀለል ማለት ስለፈለኩ ቡና አስጠጣ እንደዚህ አቤት ወአለይኩም ሰላም ሰላም ነው ልብስ እያሳየሁ ነበር እንግዲህ ሱቄ እንደምታየው ፏፏፏ አድርገነዋል እየፈራረሽኩ ነው እያጫጫስኩበት ነው ልብሱን ወዝ የጠገበ ልብስ እንዲሆንላቸው ጭስ የጠገበ ልብስ ጥሩ ነው ዱዓ የተደረገበት ያችን እንጨት ነው ታጭስበት ሰሞኑን ደግሞ ቪዲዮ እየሰራሽ ታስጨቀጭቂኛለሽ በሰላም ነው ምንድን ነው ችግሩ ነው ታውቂያለሽና የምቀርበው ሰው ምናምን እንትን የለምና ቢሆንም አሁን ሰው የሚያስበው ሌላ ነገር እንዳለ ሌላ ጸብ ውስጥ እንደገባን ብዙ ነገር ያስባል ገባሽ አንዳንድ ጊዜ እንደዚህ አይነት ነገሮች ሲኖሩ ማማከር ይቀላል ምንድነው ብሎ መጠየቅ ይቀላል እኔን ታውቂኛለሽ ሳቅ ጨዋታ ነው እንጂ ኩርፊያም ዝም ማለትም አልችልበትም ነገር ግን ተጠናከሪ ስሪ ሁሉ ጊዜ እኔን አጠብቂ እኔ እያየሽኝ ነው ለራሴ ራሱ ቪዲዮ እየለቀቅኩ አይደለም ቭሎግ ስሪ ቭሎግ እየሰራሽ ቻናልሽ ይታይልሽ አሳድጊ አልኩሽ ከዛ በኋላ ሳይሽ ቪዲዮም ማሰሪም ምንም አትይም በቃ እዛ መሆን የለበትም አንቺ ስትሰሪ እነሱ ደግሞ ያበረታቱሻል እኔ ደግሞ ሁሌ እየተናገርኩ ነው አበረታቷት ተስራ እያልኩኝ ነው እና አሁን እድልሽ ያሉሽን ከትምህርት ሰዓት ያሉሽን እረፍቶችሽን ቢያንስ አሁን ሰሞኑን እየሰራሽ እንደነበረው የቁርስሽን ወደ ትምህርት ቤት የተለያዩትን ነገሮች እየቀረሽ መልቀቅ ከዛ ተመልካቾቹን ደግሞ ይዩልኝ እያለን እንትን እንላለን እና እኔ እንድትጠናከሪ እንጂ ታውቂኛለሽ ባህሪዬን በትንሽ በትልቁ ደግሞ ቶሎ ለምን እንደሚከፋሽ አላውቅም ወላሂ እንደዚህ መሆን የለበትም እናንተ ደግሞ ተመልካቾቹ እዩላት በቃ እሷ ቶሎ ነው ተስፋ የምትቆርጠው በነገራችን ላይ በቃ ቶሎ ትንሽ ነገር እንትን ሲላት ቶሎ ነው ተስፋ የምትቆርጠው በቃ እንደዚህ እንደሌላው ሰው ታግሳ አትቆይም ዩቲዩብ በርግጥ ትግስት ይፈልጋል ረጅም ጊዜ ትግስት የሚፈልግ ነገር ነው ግን እሷ ደግሞ ቶሎ ነው ተስፋ የምትቆርጠውና ሁላችሁም እዩላት አበረታቷት አታልቅሽ አታደ እንዴ እነሱም ያሉ አያሳፍሩኝ ነው ብዙ ተስፋ የሚያስቆርጥሽ ነገር አይደለም ትጀምር እንኳን አይደለም እንደዚህ ሆኖ ማለት ነው ተከፋር ወይ ሰው ሊኖርሽ ይገባል ወይ ገንዘብ ሊኖርሽ ይገባል ለምንም ነገር ማለት ነው ተስፋ ለሚቆርጥ ሰው ዩቲዩብ አይሆንም ይሄን ነው ተስፋ ለሚቆርጥ ሰው አይሆንም በቃ ተከታትለሽ ሁሉ ጊዜ መስራት አለብሽ አሁን እኔ ደህና ስሰራ ስንቀሳቀስ 10ሺም 20ሺም 30ሺም ይታያል ያልሰራው ቀን ተወት ሳደርገው ደግሞ ይተዋል አሁን እንደወቅቱ መሆን ነው ሰው የሚወደውን ነገር ማድረግ ነው አንቺ አሁን ቭሎግ ስሪ የሆነ ነገር ስሪ እና እነሱ ደግሞ ያበረታቱሻል ተስፋ አትቁረጪ አምንም እኮ ጀምሬ ነበር ሱቅ ምናምን አንዳንድ ሰዎች እንትን ላይ ብለው ነበር ለዚህ አይነት እንትን ነገር የለም እየደጋገምሽ ካልሰራሽ ግን ስትኛችን ለምን ነው ማቀው ሰው ምንም የለም ታውቂያለሽ ሁሉም ነገር ትንሽ አስቸጋሪ ነው አንቺ ስሪበት እነሱም ያውልሻል አሁን በትንሽ በትልቁ አትብሰክሰኪ
ደጋግመሽ ልቀቂው ቻናልሽን። እነሱም ደግሞ ያያሉ እርግጠኛ ነኝ ኢንሻአላህ። ቻናሉ ቀስ እያለ ነው የሚያድገው፣ ቀስ እያለ ሞኔታይዝ ይሆናል። እነሱ ለማበረታታት ችግር የለባቸውም። ግን ምን ብሰራላችሁ ጥሩ ነው ማለት ምን እንድሰራ ነው የምትፈልጉት? እስኪ እናንተ ኮሜንት ላይ ያስቀምጡ። ማለት ምን ቢሰራ ነው የምታዩት? እኔ ግራ ገባኝ አንዳንድ ጊዜ፣ አሁን ላይ ግራ እያጋባኝ ነው ያለው ማለት ነው። እሱ ነገር ሞክራለሁ። ብሎግ ምንም ጀምሬ ነበር፣ ግን ብዙ እኮ አልሰራሽም። አንድ ነገር ስትደግም እንትን ያው ጸብ የሆነ ሰው ጋር ምናምን ነው የሚፈልገው ነገር። አሁን እንደዛ የሚሰራልኝ ማንም ሰው የለም እኔ ጋር ማለት ነው። ማንም ታውቂያለሽ፣ ሁሉም ሰው የለም። ሌላውም ሰው ምንድን ነው የሚይዝብሽ መስራት እንኳን ማለት ነው። ወይም ደግሞ ከአንቺ የሆነ ነገር ነው የሚፈልገው። በቃ ይታወቃል። ወይ ገንዘብ ወይ የሆነ ነገር ይፈልጋሉ። ማንም ሰው ማለት ነው ቪዲዮ እንትን ለማለት አብሮ ለመስራት ምናምን ግን አንቺ አሁን ይኸው የሚያስቸግርሽ ልጅ የለም፣ ምንም የለም። እነሱ ቤትሽም ይሁን ሌላም ቦታም ትምህርት ቤት የሚሆን የሆነ እየታየ የሚቀጥለው ስለሆነ የሆነ ሀሳብ ይዘሽ በዛ ሀሳብ ላይ ተከታታይ ነገር መስራት፣ አዩትም አላዩትም ያንን ቪዲዮ መጫን፣ ከዛ በኋላ ይቀጥላል። አሁን በጣም ብዙ ሁሉም ዩቲዩበር ሆኗል እንደምታዩት። ትንንሽ ቻናል ያለውም ሰው ሁላ ብታይ በጣም ሁሉም ዩቲዩበር ሆኗል አይደል? ስላልሰራሁ እኔ አሁን ወደ ኋላ ቀርቻለሁኝ። እኔ ጋር የጀመሩት እኮ እነ አህመድ ሁሉ እነ ሙቤ ሚዲያ ምናምን 500 እና 600 ተከታይ ያላቸው ሆኗል አይደል? የኔ 100 በምጥ ነው የሞላው። ለምንድን ነው? ስላልሰራሁ። ከሰራሽበት ያድጋል ካልተሰራ የሚታየው ስለሆነ ተከታታይነት ያለው ነገር የሆነ ነገር መጀመር፣ ከዛ በኋላ አበረታቱኝ ማለት። ያለበለዚያ ምንም ቪዲዮ ሳይኖር ምንም የተለየ ነገር ሳንሰራ ምንም ትርጉም የለውም። እነሱ ወሬ ነው የሚወዱት። እንትና ድንግልና የወሰደው ሰጠኝ ተቀበልኩ ምናምን ነው የሚወዱት። ያንን ማድረግ ስለማቻያቺ እንደዚህ አይነት ማለት እኔ ወንድ ጋር ምናምን መስራት እኔ አልፈልግም ስልሽ አሁን ላይ የምትሰሪው ነገር ነገ የሚታይ ነው እና ሶሻል ሚዲያ የያዘው ነገር ደግሞ ትንሽ ይከብዳል። ዞሮ የሚታይ ነው። አንቺ ብታጠፊው እንኳን አይጠፋም። ብዙ ሰዎች አሉ ከሆነ ጊዜ በኋላ የአንቺ እሷ እኮ እንደ ነበረች ምናምን እያሉ የድሮ እንትንሽን ቪዲዮሽን እያመጡ ነው የሚለጥፉትና ትንሽ ከባድ ነው እሱ ነገር ማለት ነው። እንደዛ ማከሰራሽ አለ ያየ ነው። ግን ሌሎቹ ደግሞ እንደዚህ ትልልቅ ዩቲዩበሮች ምናምን የሚፈልጉት ምን እንደሆነ ታውቂያለሽ ወይ? ብር እንድትከፍላቸው ይፈልጋሉ ማለት 50 60 100 ሺህ ብር ድረስ ጠይቃሉ። ሰው ጋር ይሰራሉ እና 50 60 መቼ ነው ለሸር ነው ሸር ለማድረግ ራሱ ብር ነው የሚጠይቁሽ መጀመሪያ ማለት ነው። እንግዲህ ያ ነገር እኮ ወይ 1000 ወይ 2000 እኮ ሊሆን ይችላል የሚታይልሽ። ግን ያን ያህል ብር ካለሽ ያን ያህል ብር ነው 50 ሺህ ብር ነው ካለኝ እነሱን የሚያስጠይቀኝ ምንም እንትን የለም። ግን አሁን ላይ በቃ ሁሉም ነገር ከባድ ነው። እኔ ደግሞ ታውቂዋለሽ ሁሉም ነገር በጣም አስቸጋሪ ነው። አሁን ስራም የለም ምንም የተጀመረ ነገር የለም። ያው እንደነበረ ባለፈው እንደነገርኩሽ ማለት ነው እንደዛ እንደቀጠለ እና ምንም ለውጥ የለውም። እና ቢያንስ ዩቲዩብ ተስፋ ነበረኝ የተወሰነ እንኳን የቤት ኪራይና የትምህርት ቤት እንኳን ይሸፍንልኛል ብዬ ተስፋ ነበረኝ። እንደዛ ስላሰብኩት ነበረ። ያው ያለሽ ነገር የጀመርሽው ነገር በሙሉ ወደኋላ ሲቀርብሽ ትንሽ ይከብዳል እና ለዛ ነው ማለት ያው አንቺም ዝም ስትይ የደበረኝ እንግዲህ በቻልኩት እየሞከርኩ ነው፣ በቻልኩት እየጣርኩ ነው። ያው ግን ደግሞ የአንቺ እንቅስቃሴ ነው። አንቺ አሁን የሆነ ቪዲዮ ለቀሽ እይታው ዝቅ ሲል ወደ አሁኑ ነው ቀስምሽ ስብር የሚለው። ግን ደግሞ እንደዛ መሆን የለበትም። አሁን ሌሎቹ እንደሚሰሙኝ እይታው ዝቅ ስላለ ግዴታ መቆም የለበትም። በቃ በቻልሽው መልቀቅ አንቺ ያለማቋረጥ። እኔ እንደምታየው ነው ለራሴ ራሱ መጫን አልቻልኩም። ማማዬ አስቸገረችኝ። እንደዚህ ልብስ አስተዋውቃለሁ ላይ ብዬ ገባሁ እሸጣለሁ ብዬ ጀመርኩ። ይሄው ቁጭ እንዳለ ነው ሱቁም ልብሱ። ለምንድን ነው አይመቸኝም። ከተማ ሂጅ እንኳን ሀቢብ ጋር ለመስራት ለማማጡ ተልቤ ምናምን ብቻ እንዴት እንደማልፍ እያየሽ ነው። ስለሆነ በራስሽ ተጠናክረሽ ቀጥይ ነው ዋናው ቁም ነገሩ። እነሱ ደግሞ ያሉ ያበረታቱልሻል ኢንሻአላህ። እና እኔ የምለው እንግዲህ የመዲና ዩቲዩብ ተከታዮች አበረታቷት። ያው ቶሎ ተስፋ ትቆርጣለች ቶሎ እንትን የምትለውና አበረታቷት ነው የምላችሁ ኢንሻአላህ። አብሽሪ። ለማንኛውም ልብስ እያሳየሁ ነበር የመጣሽው። ችግር የለውም አብሽሪ።